እኮ መደወል እኮ በቂ ነው። አሁን ይሄንን ለመናገር ነው አይደል? በቂ ነው እኮ መደወል። አዳምጡ። ይቅርታ አልጠይቅና አብረን እንድንቀጥል ስለምፈልግ ነው እንዴ? በቃ ይቅርታሽን ተቀብዬሻለሁ። እስከ ዛሬ ድረስ በቃ ችግር የለውም። ይቅርታሽን ተቀብያለሁ። ከዚህ በኋላ ግን አትድረሽብኝ። ቆይ አልዋሻችሁም። የግሬስ ፋሚሊዎች በዛሬው ቪዲዮ እንደ ሩታ ያሳዘነኝ ሰው የለም። በዛው ልክ ደግሞ ብስለቷ እውነት ልባም ሴትነቷን እንዳይሆኛለሁ። እኛ የግሬስ ፋሚሊዎች አንድ ነገር እናውቃለን። በነገራችን ላይ አስመሳይና ድራማ መስራት የሚችልበት ልጅ እንደሆነ አብርሃምን በደንብ አድርገን እናውቀዋለን እንጂ ዛሬ ይሄን የይቅርታ ቃል ከአፉ ማን ማውጣት እንደነበረበት ማን መጥቶ ይቅርታ መጠየቅ እንደነበረበት የምናቅ እናውቀዋለን። ነገር ግን ቤቷን ስለምታከብር፣ ትዳሯን ስለምታከብር፣ ልጇን ስለምታከብር፣ ቤተሰቦቿን መሰብሰብ እንደምትፈልግ ከድሮ ጀምሮ ስታሳየን መታ ዛሬ ደግሞ ልባም ሴትነቷን ይቅርታ በመጠየቅ በመሸነፍ ስላሳየችን የእውነት እንደ ሩታ ዛሬ ያሳዘነኝ ሰው የለም ነው የምላችሁ። ይቅርታሽን ተቀብያለሁ ሩታ፣ ሰምኛለሽ? ያንቺን ይቅርታ ተቀብያለሁ። እኔ ትሻለሽ። በቃ አሁን የሰማሽና ሄርሜላ ትመጣለች። አዳምጡ። ነገር ነው የሚመስላት። ሁሉን ነገር አስረዳታለሁ። ለሰማ የሰማሽ ነው። ቆይ የሄርሜላ ጉድ በጣም አዝናለሁ። የግሬስ ፋሚሊዎች ነገ ከነጎዲያ እያደረ እየወጣ እየጠራ ሲመጣ ብዙ የምትሰሙትና የምታውቁት ነገር አለ ብዬ ከወዲሁ ለመናገር እፈልጋለሁ። ምንድነው ካላችሁኝ እስቲ አንድ ቪዲዮ ጋብዣችሁ ልመለስ። ማለት ከድሮም ጀምሮ ያሳደገችኝ ናት። ጥላን ሄደች ናት። እኔ እንደዛ መሆኑ አላወቅኩም ነበረ፣ ግን በቃ ጥላን ሄዳለች። ብትመለሽ ደስ ይለናል። እኔም አባቢም እንወድሻለን፣ ሁለታችንም እንወድሻለን። ግን በቃ ወደ ቀድሞ ህይወታችን ብንመለስ ደስ ይለናል። በቃ ማሚ ተመለሺ። ቆይ ምናልባት በጣም ብዙዎቻችሁ ይሄንን ቪዲዮ አይታችሁ ውሸት ነው፣ በተለይ ደግሞ ሄርሜላና አብርሽ አቤት ስታምሩ፣ አቤት ወደፊት የምትሏቸው ሰዎች በየኮሜንቱ እየገባችሁ ወሬውን ይሄ አዳፍኖ ለማስቀረትና ለማድበስበስ እየሞከራችሁ እንደሆነ አውቃለሁ። በነገራችን ላይ የአብርሃም የድሮ ፍቅረኛ የነበረችው ነፃነት እንዲህ ስትመጣ ውሸት ብለን ነገሮች ገፍተው እውነትና ንጋት እያደሩ ስለሚጠሩ ግን ዞረን ተሽከርክረን ማንና ምን እንደነበረች አብርሃም ህይወት ውስጥ ምን አይነት ሮል እንደነበራት አውቀናል። ዛሬም እቺ ህፃን ልጅና ባል ተብዬው ሄርሜላ ለምን ጥላቸው እንደሄደችና አሁንም እንድትመለስ በዚህ በምትሰሟት በብላቴና አንደበት ቪዲዮ ሰርተው እያወጡ ይገኛሉ። ወደዳችሁም ጠላችሁም እቺ ነገር ነገ ከነጎዲያ በደንብ እየጠራች ስትመጣ መሃል ላይ የሚፈጠረውንና እስካሁን ድረስ ስጮህበት የነበረው ነገር ፊት ለፊት እንደሚወጣ ቃል እገባላችኋለሁ። እኔ እረፍት ማድረግ ነው የምፈልገው። በቃ እንዴ ሂጂ፣ በቃ ሂጂ። አዳምጡልኝ። እሷን ነው ማናገር የምፈልገው። እንዴት ሰው እንደሚያመነጫጭቅ ከአዲስ አበባ ድረስ እሱን ብላ ይቅርታ ልጠይቀው መታ ሂጂ በቃ እያለ እንዴት እንደሚያደርጋት ብቻ ተመልከቱት። አብርሃምን ምንድነው ቆይ አንቺ ከኔ የምትፈልጊው? እንደውም እሷ ከዚህ በፊት ምን ብላኛለች መሰለኝ? ለማጋጨት ነው ወይ? ቆይ እዚሁ ቪዲዮ ላይ ሩታ አንድ ስትናገር የነበረው ነገር አለ። ይሄ ጥያቄ ይሄ የይቅርታ ቃል ከኔ ስለወጣ እንደዚህ እንደሚያደርግህ አውቃለሁ፣ ነገር ግን ዞረም ተሽከረከረም ጭንቅላት እንደሌለው ታውቃላችሁ። በነገራችን ላይ አብርሃም ጭንቅላቱ የሚሰራበት መንገድ ገና ሳይንሱ ራሱ የደረሰበት አይመስለኝም። ነገር ግን በዚህ ደረጃ የልጆችህን እናት፣ በዚህ ደረጃ ሚስትህን፣ በዚህ ደረጃ ትላንትናና ከትላንትና ወዲያ እንዴት እንደምትወዳት እንዴት እንደምታፈቅራት እንደዛ በጣም ብዙ ነገር ስትልላት የነበረችውን ሴት ዛሬ ላይ ምንም አይኖራችሁ። እኔ በውስጥ የማውቀውን አውቃለሁ፣ የግሬስ ፋሚሊዎች የምናውቀውን እናውቃለን። ግን ምንም ባይኖራችሁ እንኳን ካሜራ ላይ እንዲህ ማመነጫጨቅና እንዲህ የሆነ ዲስሪስፔክት ማድረግ
የወንድ ባህሪ ራሱ አይደለም። አስብበት በደንብ እሺ። እያሰብኩበት አይደለም። አሁንም አሁን ከነገርሽኝ ጀምሮ ራሱ ውስጤ እኔ በጣም እያንተፈሰፈ ነው። እያሰብኩበት በጣም እያሰብኩበት እኔ የምፈልገው እሱ እንዳሰብኩበት ነበር አይደል? በቃ ይኸው አስቤያለሁኝ። ነገ ውሳኔ እናሳውቅሻለሁ። አዲስ አበባ ላይ እሺ። ይሄ የሰው ሀገር ነው እሺ ያለነው። ስለዚህ እዚህ በቃ እሺ። ቆይ ምን የተሰማኝ መሰላችሁ? ሩታ አትሄድም። በነገው ቪዲዮ ሁላችሁም ጠብቁ። ሄርሜላን ደግሞ አግኝታት በጣም ብዙ ነገር እንደምታወራት አውቃለሁ። ግን ከወዲሁ ለሩታ መመክራት ነገር ሄርሜላን ባታወራት፣ ይልቁንም እሷ ህይወት ውስጥ ያሉትን ወንዶች በጠቅላላ ብታጠፋና ከህይወቷ ብታስወግድ። አብርሃም ይሄንን ሲያይ ወደዳችሁም ጠላችሁም ዞሮ ተሽከርክሮ ቅድም ያሳየኋችሁ መረጃ ደግሞ እውነት መሆኑ ሲወጣ ተሽከርክሮ ዛሬ ይቅርታ የጠየቀችበት የሩታ አፍ እግር ስር ወድቆ ይቅርታ አድርጊልኝ ብሎ ወደ ህይወቱ ባይመለስ እቺ ምራቅ አትድርቅ። በዚህ ሐሳቤ አብርሽም የሩታ ሩታም የአብርሽ ብቻ ናት ብላችሁ የምታስቡ የግሬስ ፋሚሊዎች ብቻ ለያችሁ የተለመደችው ቦታችን ላይ ጋር ስሜታችሁን በኮሜንት ላይ ጻፉልኝ። ይዋል ይደር እንጂ አህያ የጅብ ናት ይላል አበሻ ሲተርት። ቆይ የግሬስ ፋሚሊዎች የምወዳችሁ ተመልካቾቼ አልዋሻችሁም። ዛሬ በጣምም ደስ ብሎኛል፣ በጣምም አዝኛለሁ። ለመሆኑ ሩታ በዚህ ልክ ገፍታ ለአብርሃም ይቅርታ አድርጋለት ከዛም በላይ ይቅርታ ለመጠየቅ ያደረሳት ነገር ምንድን ነው? አብርሃምስ በዚህ ደረጃ የሩታን የይቅርታ ጥያቄ የተቀበለ መስሎ ግን ያልተቀበለበትና በዚህ ደረጃ በሩታ ለመጨከን እየፈለገ ያለበት ምክንያት ምንድን ነው? በዚህ በዛሬው ቪዲዮ ላይ ሄርሜላ ለምን አልገባችም? እነዚህን ሁሉ ጥያቄዎች ሰብሰብ አድርጌ እናንተው በውስጥ ከላካችሁልኝ ወሳኝ መረጃዎች ጋር ይዤላችሁ መጥቻለሁ። እንኳን በደህና መጣችሁ የግሬስ ፋሚሊ ከሆናችሁና ይህንን ቤት እማታውቁት ወይም አዲስ ከሆናችሁ ሰብስክራይብ ያደረጋችሁና የደወል ምልክቷን እየነካችሁ ቤተሰብ በመሆን ተቀላቀሉ። በጣም ብዙ መረጃዎችን ቀን በቀን ሰዓት በሰዓት ይዤበት የምመጣው ቻናሌ ነው። እንዲሁም ቪዲዮውን ላይክ በማድረግ እንደ ሁልጊዜው ከነባሮቹ ጋር በኮሜንት በሐሳብና ሴቶቻችሁ የተሳተፋችሁ ቪዲዮውን እስከ መጨረሻው እንድትመለከቱትና አብራችሁ እንድትቆዩ በፍቅርና በአክብሮት ጋበዝኳችሁ። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ዌልካም መጣ ናን ፈጣሪ ይመስገን። ጠጋ በለው ደስ ቪዲዮ እየቀረጽኩ ተመልከቱ። ሰላምታ አይቀርብም። ምንድን ነው የፈለግሽው? ሰላምታ አይቀርብም። ሰላምታ ሳይሆን ምን አመጣሽ? ቆይ በመጀመሪያ እንደዚህ ስላያችኋቸው ወይም እንዲህ ስታያቸው ምንድን ነው የሚሰማችሁ ግን? የእውነት ያ የፍቅር ጊዜያቸው ያ አብረው የኖሩበት አብረው የሆኑበት ልዑልን የመሰለ ልጅ ያፈሩበት ያ የሚያምር ፍቅር ትዝ የሚላችሁ ሰዎች አላችሁ? ግን እኔ እንደዚህ ሳያቸው በጣም ብዙ ነገር እንዳስብ ነው መሆነው። እኔ እንደዚህ ሳያቸው በጣም ብዙ ወደፊት የሚፈጠሩትን ነገሮች በተስፋ እንድጠብቅ ነው መሆነው። ለመሆኑ የግሬስ ፋሚሊዎች እንደዚህ ስታያቸው ደስ ይላቸዋል ብዬ አስባለሁ። ምክንያቱም ዛሬ ምንም ነገር ተፈጠረም አልተፈጠረም ነገ ከነገ ወዲያ ግን መልካም ቀንና ጥሩ ቀን እንደሚመጣ እናውቃለን። ምክንያቱም አብርሃምና ሩታ ተለያይተው የሚለያዩ ሰዎች አይደሉም። እኔ ዛሬ በዋናነት ለመናገርና ለእናንተም ለማሳየት የፈለግኩት ለመሆኑ ሩታ በዚህ ደረጃ ገፍታ ይቅርታ ለመጠየቅ የፈለገችበት ምክንያት ምንድን ነው? አብርሃምስ እንግዲህ ሩታን የመሰለች ልጅ ይቅርታ እየጠየቀችው ለምን እምቢ ያለ እንደሆነ በእናንተው በግሬስ ፋሚሊዎች በውስጥ የደረሰኝ በጣም ወሳኝ መረጃ አለ። እሱንም እማሳያችሁ ይሆናል። እስቲ ለመሆኑ ዛሬ ሩታ መታ ዝዋይ ድረስ ልታገኘው የፈለገችው ለምንድን ነው?
ከራሷ አንደበት እንስማውና እኔ እመለሳለሁ። እኮ መደወል እኮ በቂ ነው። አሁን ይሄንን ለመናገር ነው አይደል? በቂ ነው እኮ መደወል። አዳምጡ። ይቅርታ አልጠይቅና አብረን እንድንቀጥል ስለምፈልግ ነው እንዴ? በቃ ይቅርታሽን ተቀብዬሻለሁ። እስከ ዛሬ ድረስ በቃ ችግር የለውም። ይቅርታሽን ተቀብያለሁ። ከዚህ በኋላ ግን አትድረሽብኝ፣ አልደረስሽም። ቆይ አልዋሻችሁም የግሬስ ፋሚሊዎች፣ በዛሬው ቪዲዮ እንደ ሩታ ያሳዘነኝ ሰው የለም። በዛው ልክ ደግሞ ብስለቷ፣ እውነት ልባም ሴትነቷን እንዳይሆኛለሁ። እኛ የግሬስ ፋሚሊዎች አንድ ነገር እናውቃለን። በነገራችን ላይ አስመሳይና ድራማ መስራት የሚችልበት ልጅ እንደሆነ አብርሃምን በደንብ አድርገን እናውቀዋለን እንጂ ዛሬ ይሄን የይቅርታ ቃል ከአፉ ማን ማውጣት እንደነበረበት፣ ማን መጥቶ ይቅርታ መጠየቅ እንደነበረበት የምናቅ እናውቀዋለን። ነገር ግን ቤቷን ስለምታከብር፣ ትዳሯን ስለምታከብር፣ ልጇን ስለምታከብር፣ ቤተሰቦቿን መሰብሰብ እንደምትፈልግ ከድሮ ጀምሮ ስታሳየን መታ ዛሬ ደግሞ ልባም ሴትነቷን ይቅርታ በመጠየቅ በመሸነፍ ስላሳየችን የእውነት እንደ ሩታ ዛሬ ያሳዘነኝ ሰው የለም ነው የምላችሁ። እውነቴን ነው። እንደሚታረቁ አውቃለሁ። እነዚህ ልጆች መሀል ሰላም እንደሚፈጠር አውቃለሁ። ያ ቀን እስከሚመጣ ግን አንዳቸው የሆነ ነገር ሲያደርጉ፣ አንዳቸው ዝቅ ሲሉ፣ አንዳቸው ከፍ ሲሉ፣ እኔ ግራ የተጋባን ሰዎች በመሃል ቤት በጣም እየተጨነቃችሁ እንደሆነ የግሬስ ፋሚሊዎች አውቃለሁ። ሩታዬ አንድ ነገር ልነግርሽ ግን እፈልጋለሁ። ይቅርታሽን ወይም ደግሞ አንቺ ዝቅ ማለትሽን ዋጋ እንዲሰጠው አድርገሽ መጠየቅ ነበረብሽ ብዬ አስባለሁ። ምክንያቱም ይሄ ልጅ በዚህ ሰዓት በዝሙት አይን ተለክፎ፣ ስለ ሄርሜላ በደንብ በኋላ አወራለሁ። በእንደዛ አይነት ሁኔታ ውስጥ ያለ ልጅ ነውና ያንቺን ይቅርታ ያንቺን ዝቅ ማለት እንደው ከቁብ ይቆጥረዋል ብዬ አላስብም። ግን እውነት ለመናገር ሩታም አንድ ነገር ልነግራት የምፈልገው ነገር በዙሪያዋ ያሉ እሷን ከባሏ ጋር ለማባላት ነገሮቿን ለማበላሸት እየሞከሩ ያሉ ወንዶች እንዳሉ እያየን ነው። እንደ ዳንኤል አይነት፣ እንደ ደስታ አይነት ህይወት ሆነውም የማይሆኑ መጨረሻቸውን ሳስብ እዚህ ቤተሰብ ውስጥ እዚህ ነገር ውስጥ የሚፈጥሩትን ነገር በጣም የሚያስፈራኝ ሰዎች ስላሉ ዝቅ ብለሽ ይቅርታ መጠየቅሽ፣ አስተዋይ ሴትነትሽ፣ ጀግንነትሽ እንዳለ ሆኖ ግን እነዚህ ልጆች ዛሬ ነገ ሳትይ ከህይወትሽ በቆራጥነት ማውጣት አለብሽ ብዬ አስባለሁ። ምክንያቱም ወንድ ልጅ ኢንሲኪውር ይሆናል ማለት ይሄ የልቀማ ችላለው የሚል ሐሳብና ፍርሃት አለበትና ይሄንን ነገር ለአብርሃም እንድታጠሪለት እፈልጋለሁ። ይሄ የኔ ሐሳብ ብቻ አይደለም፣ የብዙ የግሬስ ፋሚሊዎች ሐሳብ ነው። ሩታም በዙሪያው ያሉ ወንዶችን ማስወጣት እንዳለባት፣ አብርሃምም በዙሪያው ያሉትን ሴቶች ማስወጣት እንዳለበትና ዞር ብለው ብቸኝነቱ ብቻ ራሱ ያስታርቃቸዋል ስትሉ በጣም ብዙ የግሬስ ፋሚሊዎችን ሰምቻችኋለሁ። አሁን እነሱ ጋር ብቻ ሳይሆን አብርሃም ሄርሜላም ጋር እመለሳለሁ። አብርሃም ጋር እንቀጥል። አስብበት በደንብ እሺ። እያሰብኩበት አይደለም። አሁንም አሁን ከነገርሽኝ ጀምሮ ራሱ ውስጤ በጣም እንትን ተፈስቶ ነው። እያሰብኩበት በጣም እያሰብኩበት እኔ የምፈልገው እሱ እንዳሰብኩበት ነበር አይደል? በቃ ይኸው አስቤያለሁኝ። ነገ ውሳኔ ነው አዲስ አበባ ላይ። እሺ ይሄ የሰው ሀገር ነው። እሺ ያለው ስለዚህ እዚህ በቃ እሺ። ቆይ ምን የተሰማኝ መሰላችሁ? ሩታ አትሄድም። በነገው ቪዲዮ ሁላችሁም ጠብቁ። ሄርሜላን ደግሞ አግኝታት በጣም ብዙ ነገር እንደምታወራት አውቃለሁ። ግን ከወዲሁ ለሩታ መመክራት ነገር ሄርሜላን ባታወራት፣ ይልቁንም እሷ ህይወት ውስጥ ያሉትን ወንዶች በጠቅላላ ብታጠፋና ከህይወቷ ብታስወግድ፣ አብርሃም ይሄንን ሲያይ
ወደዳችሁም ጠላችሁም ዞሮ ተሽከርክሮ ቅድም ያሳየኋችሁ መረጃ ደግሞ እውነት መሆኑ ሲወጣ ተሽከርክሮ ዛሬ ይቅርታ የጠየቀችበት የሩታ አፍ እግር ስር ወድቆ ይቅርታ አድርጊልኝ ብሎ ወደ ህይወቱ ባይመለስ እቺ ምራቅ አትድርቅ። በዚህ ሐሳቤ አብርሽም ሩታም የአብርሽ ብቻ ናት ብላችሁ የምታስቡ የግሬስ ፋሚሊዎች ብቻ ለያችሁ የተለመደችው ቦታችን ላይ ጋር ስሜታችሁን በኮሜንት ላይ ጻፉልኝ። ይዋል ይደር እንጂ አህያ የጅብ ናት ይላል አበሻ ሲተርት። አብርሃምም ሩታም ሜንሽን ተደርገው ይመጣሉ። ሐሳብና ሴቶቻችሁን ያዩታል፣ ያነቡታል። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። በሚያስቀው ስቀናል፣ በሚያዝናናው ተዝናንተናል፣ በሚያስተምረው ተምረናል። ምክር መስጠት ባለባችሁም ደግሞ ምክር ሰታችሁ አልፋችኋል ብዬ አስባለሁ። የግሬስ ፋሚሊዎች አሁንም አዳዲሶች ሰብስክራይብ ማድረጋችሁን እንዳትረሱ፣ የደውል ምልክቷን ንኳት፣ እንዲሁም ቪዲዮን ላይክ ማድረጋችሁ በፍጹም እንዳይረሳ። እዚህ ስክሪን ላይ በጣም ጠቃሚ ቪዲዮ አስቀምጬላችኋለሁ፣ ንኩትና እዛኑ እዛ ጠብቃችኋለሁ። እዛ እንገናኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።